ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካ የጸጥታው ምክር ቤት ውክልናን ጨምሮ የባለ ብዙ ወገን አጀንዳዎች ላይ ያላቸውን ትብብር አጠናክረው እንደሚቀጥሉ አስታወቀ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። ናርዶስ አየለ ዝርዝር አላት። የአፍሪካ ህብረት ኮሚሽነር ሊቀመንበር መሐሙድ አሊ ዩሱፍ ከጉባኤው አስቀድሞ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይተዋል። ውይይቱ በቀጠናዊ ሰላምና ደህንነት፣ ዘላቂ ልማትና ሁሉን አቀፍ ኢኮኖሚ ትራንስፎርሜሽን ላይ ያተኮረ ነው። በተለይ የአፍሪካ ኢንዱስትሪ ዘርፍ እሴትን መጨመርና መዋቅራዊ ትራንስፎርሜሽን ለእድገት፣ ለስራ ፈጠራና ለዘላቂ መረጋጋት ቁልፍ ሚና እንደሚጫወትም አንስተዋል። የኮሚሽነሩ ሊቀመንበር መሐመድ አሊ ዩሱፍ የህብረቱና የተባበሩት መንግስታት ድርጅት አጋርነት የተገማች በሆነው የዓለም ሁኔታ የኮሚሽነሩ ሊቀመንበር መሐሙድ አሊ ዩሱፍ የህብረቱና የተባበሩት መንግስታት ድርጅት አጋርነት የተገማች በሆነው የዓለም ሁኔታ ውስጥ ሰላም፣ ደህንነትና ዘላቂ አጋርነትን ለማረጋገጥ ወሳኝ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአፍሪካ ህብረት የተባበሩት መንግስታት ድርጅት የባለብዙ ወገን ስትራቴጂካዊ አጋር መሆኑን ገልጸው አፍሪካ በዓለም ሰላም፣ ደህንነትና የባለብዙ ወገን ስርዓት ሪፎርም ወሳኝ ሚና እንዳላትም ተናግረዋል። በውይይቱ የተመድ የጸጥታው ምክር ቤት አስቸኳይ ሪፎርም እንደሚያስፈልገውና አፍሪካ በምክር ቤቱ ቋሚ ውክልና ማግኘት እንደሚገባትም ተነስቷል። ባለስልጣናቱ ህብረቱና ተመድ የዓለም የፋይናንስ ስርዓት እንዲሻሻልና አፍሪካ ፍትሃዊ የፋይናንስ አቅርቦት እንድታገኝ የጀመሩትን የጋራ ስራ አጠናክረው ለመቀጠል መስማማታቸውን ኢዜአ ከህብረቱ ያገኘው መረጃ ያመለክታል። ዘገባው የኢትዮጵያ ዜና አገልግሎት ነው። በክልሉ በሁሉም ዘርፎች እየተመዘገበ ያለው ውጤት አመርቂ መሆኑን የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ ገለጹ። የሲዳማ ክልል ምክር ቤት አባላት በሐዋሳ ዙሪያና ወንዶ ገነት ወረዳዎች እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ጀማሌ ሱፍ ያጠናቀረውን ዘገባ እንደሚከተለው ይቀርባል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ በሐዋሳ ዙሪያ በተለያዩ ቀበሌያት ጉብኝት በተደረገበት ወቅት እንደገለጹት በክልሉ በሁሉም ዘርፎች የህብረተሰቡን ተጠቃሚነት የሚያረጋግጡ ውጤት መመዝገባቸውን ተናግረዋል። የ2018 ዓመተ ምህረት የግማሽ ዓመቱን የስራ አፈጻጸም ለመገምገም ቀደም ብለው የምክር ቤት አባሎቻችን ያሉትን ሂደቶችና ከዚህ በፊት ሲጠይቁ የነበሩት ጥያቄዎች ምን ያህል ተሳክተዋል፣ ምን ያህል ውጤታማ ናቸው፣ የመልካም አስተዳደር ጥያቄዎች ተፈቷል የሚለውን ቱር ነው የሚያደርጉት። በአምስቱም ዞኖች ውስጥ ክትትልና ድጋፍ ቁጥጥር አድርገዋል። በተለይም በግብርናው ዘርፍ በተሰሩ ጠንካራ ስራዎች የክልሉ መስኖ ተጠቃሚ አርሶ አደሮች በአመት ከሁለትም 3 ጊዜ በማምረት ከራስም አልፈው ሰፊ ምርት ለገበያ እያቀረቡ በመሆኑ አበረታችና ተስፋ ሰጪ ነው ያሉት። ወደ አሁን ጧት ላይ ያየነው ሐዋሳ ዙሪያ ወረዳን ነበርና በጣም ሰፊ ሜዳ ያለበት ሰፊ እርሻን ደግሞ ማምረት የሚቻልበት በመስኖ ችግር ብቻ ሰው በአመት ጠብቆ አንድ ጊዜ ብቻ የሚያመርትበትን በአመት 4 ዙር እንደሚያመርቱ የገለጹል ነገር አለ። ሽንኩርት በፊት ያልተለመደ ቀይ ሽንኩርት ተመርቶ የገበያ ማረጋጋት ስራ በትክክል የተሰራበትና ጥቅል ጎመን፣ ካሮት፣ ቀይ ስር ዳይቨርሲፋይ ያደረጉበት ሂደቶችን ስናይ የቤተሰብ ጉልበት በአግባቡ ተጠቅመው ቤተሰቦቻቸውን ለመርዳት ከራሳቸው አልፎ ሀገሪቷን ለመጥቀም ትልቅ ትግል እያደረጉ ያለፍንበት ሂደት አለ። በክልሉ አርሶ አደሮች ዘንድ የስራ ባህል እየጠነከረ እየሄደ በመሆኑ የምግብ ዋስትናን በማረጋገጥ ከድህነት የመውጫው ጊዜ አጭር እንዲሆን ማድረግ ይገባል ብለዋል። በክልሉ የመሰረተ ልማት፣ የተቋማት ግንባታ፣ የእርሻ ልማት ስራና ሌሎችም ይገኛሉ ያሉት ዋና አፈ ጉባኤዋ በዛሬው ጉብኝት ሐዋሳ ዙሪያ ወረዳ የበጋ መስኖ፣ ወንዶ ገነትና ሐዋሳ ከተማ የኮሪደር ልማትን ጎብኝተዋል። በህዝብ ተሳትፎ የተሰሩ ግንባታዎች ቢሮዎች ከክራይ እንዲወጡና በክራይ የሚወጡት ለሌላ ተግባር እንዲውሉ ዘንድ አሁን ወንዶ ገነት ወረዳ ውስጥ ነው ከተማ ውስጥ ነው የምንገኘውና 3 ህንጻ በ9 ወር ውስጥ አልቆ ለአገልግሎት እንደደረሰ አይተናል። ይሄ በጣም አስገራሚ ነው። በህዝብ ተሳትፎ የተሰራበት በመንግስት ደግሞ የተሰራበት በራሳቸው ከውስጥ ገቢ የሰሩበትና ይቺ ከተማ በጣም በጎርፍ የምትስቃይ ነበረች። ጎርፍ
ማውረጃ ተሰርቶ ኮሪደር ልማቶች ተሰርተው ህዝቡ ህብረተሰቡ አብሮ ተሳትፎ የኮሪደር ልማት ለመስራት ቤታቸውን አፍርሰው የሚሻለው ነገር ሲያደርጉ ያየንበት ሂደቶች እጅግ በጣም ተስፋ ሰጪና አመርቂ መሆኑን አይተናል። በአዋሳ ዙሪያ ወረዳ 9000 ሄክታር መሬት ለማምረት ታቅዶ 12000 ሄክታር መሬት ማልማት መቻሉንም ጠቁመዋል። በሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ የክልሉ አርሶ አደሮች ትርፍ የማምረት አቅማቸው እየጎለበተ የመጣ በመሆኑ ትርፍ ምርትን ወደ ገበያ በማውጣት የኑሮ ውድነት ለማረጋጋት አዎንታዊ ሚና እየተጫወቱ ነው ብለዋል። በክልሉ በበጋ መስኖ 80000 ሄክታር መሬት ለማልማት ታቅዶ እስካሁን ባለው እቅዱን ሙሉ በሙሉ ማሳካት መቻሉን ኃላፊው ተናግረዋል። አንዳንድ የምክር ቤት አባላት በሰጡት አስተያየት በተመለከቱት ነገር ደስተኛ መሆናቸውን በማንሳት ተጠናክሮ እንዲቀጥልም አሳስበዋል። የኛ ትግል ይቀጥላል። ለምሳሌ ብሊ ልጅ የተሰጠውን እየበላ በልቶ ከጨረሰ በኋላ ቀጣውን ነው የሚጠይቀው። የኛም ሁኔታ በተሟላው ነገር ላይ አንጠይቅም። እናመሰግናለን። ቀጣይ ሊሆን የሚገባውን ነገር እየጠየቅን መንገዶቹን እያሳየን ለህዝቡ ጥያቄ በተገቢው መልስ እንደመለስ ትግላችን ቀጣይ ነው። መንግስቱም በዚህ ጉዳይ ላይ ጣልቃ ገብቶ እንደሚሰራልን እርግጠኞች ነን። የኛ ትግል ደግሞ ቀጣይ ነው እላለሁ። ትልቅ ነገር ተስፋ ሰጪ ነገር አይቻለሁ። ይሄ ደግሞ በትግል የመጣውና ሲዳማ ክልል ከሆኑ ወዲህ የመጣ ለውጥ ስለሆነ የብልጽግና መንግስትም ትሩፋት በመሆኑ በጣም ደስ ብሎኛል። ሲከተል ደግሞ አሁን እዚህ ወንዶ ገነት ከተማ ነኝ ያለሁት። ወንዶ ገነት ከተማ ድሮ እንዲህ አይደለም ያለው። አሁን ደግሞ ቴሲያይ ኮሪደር ልማቱ እንደገና የብልጽግና ጽሕፈት ቤት ህንጻ፣ የከተማ ከንቲባ ህንጻ ጽሕፈት ቤት፣ ሌላውም በመሶብ ህንጻ በልዩ ሁኔታ የሆነውን አይቻለሁ። ይህ በጣም ለውጡ መንግስት የመጣ ትሩፋት ስለሆነ በጣም ደስ ብሎኛል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ኢኮኖሚ ሉዓላዊነት ለማረጋገጥ ፈርቀዳጅ አህጉራዊ ፕሮጀክት መሆኑ ተገለጸ። ከግድቡ መጠናቀቅ ማግስት 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚካሄድ መሆኑም ለጋራ አህጉራዊ ግቦች መሳካት የላቀ መነሳሳትን እንደሚፈጥርም ተነግሯል። ሙሉ ቀጠራ ዝርዝር አላት። አፍሪካ ለረጅም ዘመናት በባርነትና በቀኝ ግዛት የቆየች አህጉር ናት ያሉት ዶክተር ያዕቆብ አርሳኖ አፍሪካውያን በፓን አፍሪካኒዝም እሳቤ አማካኝነት ባደረጉት ትግል ከፖለቲካ ባርነትና ከቀኝ አገዛዝ ነፃ መውጣት መቻላቸውን ጠቁመዋል። ሆኖም ግን አህጉሪቱ ዛሬም ድረስ የኢኮኖሚ ሉዓላዊነትን ለማረጋገጥ እየታገለች መሆኑን ተናግረዋል። ኢትዮጵያ በልጆቿ ጽኑ አቋምና አቅም እንዲሁም በሀገር ውስጥ ሀብት የገነባችው ታላቁ የህዳሴ ግድብ አህጉራዊ የኢኮኖሚ ነጻነትን በማሳካት ረገድ እንደ ትልቅ አርአያ የሚጠቀስ መሆኑን ዶክተር ያዕቆብ አስገንዝበዋል። ግድቡ ከአፍሪካ ህብረት የ2063 አጀንዳ ግቦች ጋር ቀጥተኛ ትስስር ያለውና አፍሪካውያን የራሳቸውን እድል በራሳቸው መወሰን እንደሚችሉ ያሳየ የፓን አፍሪካኒዝም መገለጫ መሆኑን አክለዋል። የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለአፍሪካ የኢኮኖሚ ሉዓላዊነት ለማረጋገጥ ፈርቀዳጅ የሆነ ታላቅ የልማት ፕሮጀክት ነው ብለዋል። 39ኛው የአፍሪካ ህብረት ጉባኤ ከግድቡ መጠናቀቅ ማግስት የሚካሄድ መሆኑም ለአፍሪካ መሪዎች ትልቅ የተነሳሽነት አቅም እንደሚፈጥር ገልጸዋል። 39ኛው የህብረቱ ጉባኤ በውሃ ላይ ያተኮረ መሆኑም በአህጉሪቱ ያለውን የውሃ ሀብት ለልማት፣ ለዜጎች ጤናና ለኑሮ መሻሻል ለመጠቀም ትኩረት ለመስጠት አስቻይ ሁኔታ ይፈጥራል ነው ያሉት። ኢትዮጵያ በአካባቢና በውሃ ሀብት ጥበቃ ረገድ ያከናወነቻቸው ተግባራት በአርአያነት የሚጠቀሱ ናቸው ያሉት ዶክተር ያዕቆብ ለዚህም ስኬታማው የአረንጓዴ አሻራ መርሃ ግብር ዋነኛው ማሳያ ተደርጎ እንደሚወሰድ ተናግረዋል። በአሁኑ ወቅት በአፍሪካ ግዙፍ የአየር ማረፊያ፣ የጋዝና የማዳበሪያ ፋብሪካ ግንባታዎች መጀመራቸው ከኢኮኖሚ በዘለለ ስትራቴጂካዊ ፋይዳ እንዳላቸው አንስተዋል። በመንግስት በኩል የተወሰደ ጠንካራ የስንዴ ልማት ስራ ኢኮኖሚያዊ ሉዓላዊነትን ከማረጋገጥ ባለፈ ኢትዮጵያ በዲፕሎማሲው መስክ ያላትን ተሰሚነት እንደሚያሳድገው አብራርተዋል። ኢትዮጵያ በአድዋ ጦርነት ያስመዘገቡት ድል የአፍሪካን የነጻነት ጎህ የፈነጠቀ መሆኑን በማንሳት የዚህ ዘመን ትውልድ የልማት ድል የሆነው የህዳሴ ግድብ ደግሞ የአፍሪካውያን የመጻኢ ዘመን የብስራት መልእክት ነው ብለዋል። ይህም አፍሪካን በ21ኛው ክፍለ ዘመን በአንድነትና በትብብር መቆም ከቻሉ የተሟላ ሉዓላዊነታቸውን በማረጋገጥ በዓለም ከፍ የሚሉበት እድል ከፊታቸው እንዳለ አመልካች መሆኑን ጠቅሰዋል።
ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የባህር በር ባለቤትነት ለቀጠናው በጋራ ማደግ ወሳኝ በመሆኑ ለስኬቱ የሁሉም ጥረት እንደሚያስፈልግ ምሁራን አስገነዘቡ። የኢትዮጵያ የባህር በር መብት ከሕግ ከታሪክና ከመልክዓ ምድራዊ አቀማመጥ አንጻር ተቀባይነት ያለው ከመሆኑም በላይ ለአፍሪካ ቀንድ ሀገራት መረጋጋትና በጋራ ማደግ ወሳኝ መሆኑም ነው የሚነገረው። ቆንጅታ አየለ ምሁራኑ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የኢትዮጵያ የባህር በር ባለቤትነት ለቀጠናው በጋራ ማደግ ወሳኝ በመሆኑ ለስኬቱ የሁሉ ጥረት እንደሚያስፈልግ አስገንዝበዋል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተመራማሪ ዶክተር ደመቃ ጭሶ የኢትዮጵያን የባህር በር ጉዳይ የመልማትና የህልውና ጉዳይ መሆኑን በአጽንኦት ገልጸዋል። ይህንን እውን ለማድረግ እየተሄደበት ያለው ዲፕሎማሲያዊና ህጋዊ ተግባር ፍትሃዊ ተጠቃሚነትንና ለቀጠናው አብሮ የማደግ ዓላማን ለማሳካት ጠቀሜታ የጎላ ስለመሆኑም አመላክተዋል። የቀይ ባህርና የአፍሪካ ቀንድ አካባቢ የብዙ ኃይሎች ፍላጎት ያለበት በመሆኑ የኢትዮጵያ የባህር በር ባለቤትነት ጉዳይ ጥቅሟን ለማስከበር የምታደርገው ጥረት አካል መሆኑንም አስገንዝበዋል። የቀጠናው ሀገራት በብሔራዊ ጥቅሞቻቸው በባህል፣ በመልክዓ ምድርና በሌሎች ጉዳዮች የተሳሰሩና በጋራ የማደግ እድል ያላቸው በመሆኑ ሊተባበሩ እንደሚገባም መክረዋል። ኢትዮጵያ የባህር በሯን ተጠቅማ ዓለም አቀፍ ንግድና የውጭ ግንኙነቶችን ስታሳድግ እንደነበር መረጃዎች ያመላክታሉ ያሉት ደግሞ በሐዋሳ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ዶክተር ንጉስ በላይ ናቸው። ይህን የታሪክና የህግ መሰረት የተከተለ የኢትዮጵያ የባህር በር መብትን ማረጋገጥ የአሁኑ ትውልድ ኃላፊነትም ነው ብለዋል። ከቀጠናው ሀገራት ጋር በጋራ ለማደግ በመግባባት በሰጥቶ መቀበልና በትብብር ማዕቀፍ ከመስራት ባለፈ ሀገራቱ ሰላምን ማጠናከር እንዳለባቸው ጠቁመዋል። ኢትዮጵያ የህዳሴውን ግድብ ጨምሮ ትልልቅ የልማት ስራዎችን በመፈጸም የዓለም የስበት ማዕከል ወደ መሆን መጥታለች። ይህም ለቀጠናው ሀገራት የማደግ እድል የፈጠረ ነው ሲሉም አብራርተዋል። በተለይም የቀጠናው ሀገራት በማህበራዊም ሆነ በኢኮኖሚያዊ ጉዳዮች የተሳሰሩና መነጣጠል የማይችሉ መሆኑን አንስተው ይህ እድል ለልማት ለማዋል በጋራ መስራት እንዳለባቸውም አስገንዝበዋል። በውጭ ጉዳይ ኢንስቲትዩት የዲፕሎማሲና የውጭ ፖሊሲ ተመራማሪ አምባሳደር ዶክተር ማርቆስ ተክሌ በበኩላቸው ኢትዮጵያ የባህር በርን ለማረጋገጥ የጀመረችው የዲፕሎማሲያዊ ጥረት በተሳካ መልኩ መቀጠሉን አስታውቀዋል። ሰላማዊ ዲፕሎማሲያዊና ህጋዊ መንገድን ከግብ ለማድረስም የዜጎች የነቃ ተሳትፎን ጨምሮ የቀጠናው ሀገራት ምላሽ አስፈላጊ መሆኑን አስገንዝበዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። በሲዳማ ክልል የተጀመረውን ጊዜያቸው ሳይደርስና ከክብደት በታች ሆነው ለሚወለዱ ጨቅላ ህጻናት እንደተወለዱ የእናት ገላ ለገላ እቅፍና ሕክምና ፕሮግራምን ማስፋፋት እንደሚያስፈልግ የጤና ሚኒስቴር አስታወቀ። ሚኒስትሩ ፕሮግራሙን በሀገር አቀፍ ደረጃ የማስጀመሪያ መርሃ ግብር በሐዋሳ ከተማ አካሂዷል። ይስሐቅ ፍቅሩ ተጨማሪ አለው። ጊዜያቸው ሳይደርስና ከክብደት በታች የሚወለዱ ጨቅላ ህጻናት እንደተወለዱ የእናት ገላ ለገላ እቅፍ አገልግሎት ወይ ኢሚዲየት ካንጋሮ ማዘር ኬር ፕሮግራም ባለፉት 2 ዓመታት በሲዳማ ክልል እንደተሞከረ ይታወቃል። ሚኒስትሩም ፕሮግራሙን በሀገር አቀፍ ደረጃ የማስጀመሪያ መርሃ ግብር በሐዋሳ ከተማ ያካሄደ ሲሆን በመርሃ ግብሩ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደተናገሩት ባለፉት ዓመታት የእናቶችና የህጻናት ሞት ለመቀነስ በተሰሩ ስራዎች በርካታ ውጤቶች ተመዝግበዋል ብለዋል። በተለይ ደግሞ ጤና ተቋማትን ማስፋፋት፣ ጤና ባለሙያዎቻችንን ማሰልጠን፣ ለእናቶችና ለህጻናት ጤና የሚያገለግሉ ሕክምና ቁሳቁሶችን፣ መድኃኒቶችን በሁሉም ጤና ተቋማት እንዲደርሱ ማድረግ፣ በተለይ እናቶች በጤና ተቋም እንዲወልዱ የህጻናት ስርዓተ ምግብ እንዲሻሻል ጥረት ተደርጓል። ውጤትም እየመጣ ነው። ቅርብ ይፋ ያደረግነው የኢትዮጵያ ስነ ህዝብና ጤና ጥናት እንደሚያሳየው የእናቶች ሞት፣ የጨቅላ ህጻናት የህጻናት ሞት እየቀነሰ መምጣቱ ታይቷል። የጨቅላ ህጻናት ሞት ለመቀነስ አሁንም ሰፊ ስራ ይጠብቀናል ያሉት ሚኒስትር ዴኤታው ያለ ጊዜያቸውና ከክብደት በታች ለሚወለዱ ህጻናት የሚሰጠው ሕክምና በቂ ባለመሆኑ ችግሩን ለመፍታት የእናት ገላ ለገላ እቅፍ አገልግሎት በፕሮግራም ደረጃ እየተተገበረ እንደሆነ ተናግረዋል። በተለይ ራቅ ያሉ ቦታዎች ላይ የጨቅላ ህጻናት ሞት አሁንም ከፍተኛ ነው። ከክልል ክልል ልዩነቱ በጣም ብዙ እንደሆነ በጥናቱ ታይቷል። ይህንን የጨቅላ ህጻናት ሞት በሚፈለገው ደረጃ ዝቅ ለማድረግ በተለይ በ2030 ከ1000 ከሚወለዱ ህጻናት ወደ 12 ዝቅ ለማድረግ ሰፊ ጥረት ይጠይቃል። አሁን 25 ላይ ነው የደረስነው በቅርብ ይፋ በተደረገው።
ከፍተኛ ጥረት ይጠይቃል ማለት ነው። ለዚህ እንደ ትልቅ ማሳያ በሐዋሳ ዩኒቨርሲቲ በሪፈራል ሆስፒታል ውስጥ ዛሬ ያየነው ሌሎችም ጤና ተቋማት ውስጥ በሲዳማ ውስጥ ያየነው ኢሚዲየት ኬኤምሲ የሚባለው ወይም ደግሞ ህጻናት በተለይ እድሜያቸው ሳይደርስ እና የተወለዱና ኪሎአቸው ዝቅተኛ የሆነ በፍጥነት እንደተወለዱ በ2 ሰዓት ውስጥ ከእናታቸው ጋር የገላ ለገላ እቅፍ እንክብካቤ በሚባለው ወይም ደግሞ ኢሚዲየት ካንጋሩ ማዘር ኬር በሚባለው መሰረት እነዚህ ህጻናትን ሞት በእጅጉ መቀነስ እንደሚቻል ታይቷል። በተለይ 4 ሆስፒታሎች ላይ በተደረገው የሙከራ ትግበራ እስከ 40% እስከ 50% የጨቅላ ህጻናትን ሞት መቀነስ ተችሏል። እናትና ህጻንን ጨቅላ ህጻን አንድ ላይ ማከም ማለት ነው። መንግስት በ2030 የጨቅላ ህጻናት ሞት ምጣኔን ለመቀነስ እየሰራ በሚገኝበት በዚህ ወቅት ይህ ፕሮግራም ባለፉት 2 ዓመታት በሲዳማ ክልል ተሞክሮ ውጤታማ በመሆኑ በሁሉም ክልሎች ለማስፋት የተዘጋጀ መርሃ ግብር እንደሆነም ተናግረዋል። ህክምናውም የገላ ንክኪ ብቻም ሳይሆን የሚያስፈልጋቸውንም ለምሳሌ ወተት ሊሆን ይችላል በማሽን ተደግፎ ይሰጣል። የአተነፋፈስ ችግር ካለባቸው ደግሞ ይሄንን የሚደግፍ ማሽን አለ። እናትና ህጻናትን አንድ ላይ ማከም እንክብካቤውንም ከፍ ያደርጋል። ሞትንም ህመምንም በእጅጉ እንደሚቀንስ አይተናል። እናቶችም በጣም የወደዱት እንደሆነ ታይቷል። በተለያዩ ዓለም ሀገራትም ይሄ ተሞክሮ አለ። ስለዚህ ይሄንን ነው በጥናት መልክ እየሰራ ነው ውጤታማ መሆኑን ስላየን ዛሬ እንግዲህ በሀገር አቀፍ ደረጃ በሁሉም ክልሎች በሁሉም ተቋማት እንዲስፋፋ ውሳኔ ሰጥተናል ማለት ነው። የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በበኩላቸው የጨቅላ ህጻናት ሞት ለመቀነስ ህጻኑ የእናት ሙቀት እንዲያገኝ ገላ ለገላ እቅፍ አገልግሎትና ሌሎች ህክምናዎች የሚሰጥበት ፕሮግራም በክልሉ በ4 ሆስፒታሎች ሲተገበር መቆየቱንና ውጤታማ እንደነበረም አንስተው ይህንን በሁሉም ሆስፒታሎች ለማስፋት የተቋማትና የባለሙያ አቅም መገንባት ለእናቶች ግንዛቤ ማስጨበጥና በሌሎች ዘርፎች ላይ በትኩረት ይሰራል ነው ያሉት። እድሜያቸው ለመወለድ ሳይደርሱና ክብደታቸው በጣም አነስተኛ በሆነ ሁኔታ የሚወለዱ ህጻናቶችን ወደ ህክምናው ሰርቪስ ለማስገባት ከፍ ያለ የህክምና አቅም የሚፈልግ ሰርቪስ ነው። ስለዚህ ያ ሰርቪስ ደግሞ እንደ ሀገር በሁሉም ቦታ ማቅረብ አይቻልም። ባሉትም ተቋማቶች በበቂ ሁኔታ የተሟላ አይደለም። ስለዚህ ይሄ ተፈጥሯዊ በሆነ መንገድ ከናትየው የሚያገኘውን አንድ ጨቅላ ህጻን ያንን ኬር ኢሚዲየትሊ ወይም ወዲያው እንደተወለደ በጣም በጥቂት ደቂቃዎች ውስጥ እንዲያገኝ ነው የሚደረገው ይሄን እንክብካቤ። ስለዚህ በዛ መንገድ በጣም ብዙ ህጻናቶችን ከሞት እየታደገ ወጪ ቆጣቢ የሆነ ደግሞ ከናትየው ጋር ያለውን እንክብካቤ በጣም ቦንዱን የጨመረና ለጨቅላ ህጻናቶች ደግሞ የሞት መቀነስ ትልቅ አቅም የፈጠረ ነው። ስለዚህ በእኛ ክልል ላይ ሙከራ እየተደረገው ውጤታማ ነው ብለን መናገር በምንችልበት ደረጃ በጣም ውጤታማ ነው። የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ዶክተር ፍጹም ገብረ እግዚአብሔርን በበኩላቸው በዩኒቨርሲቲ ደረጃ በ3 ሆስፒታሎች ሲጠና መቆየቱንና በቀላሉ ሊተገበር የሚችልና እንዲሁም የህፃናትን ሞት ለመቀነስ ከፍተኛ አስተዋጽኦ ያለው ፕሮግራም መሆኑን ተመልክተናል ነው ያሉት። 4 ሆስፒታሎች ላይ ትግበራው ተደርጓል። ምንም እንኳን ጥናቱ 3ቱ ላይ ትኩረት ያደረገ ቢሆንም የሚመጡ ጨቅላ ህጻናት ወይንም እዛ የሚወለዱ ጨቅላ ህጻናት በአግባቡ በጊዜው ህክምናው እንዲያገኙ ሆኗል። ያንን ስናደርግ እናት ከልጇ ጋር እንድትሆን ሆኗል። ያ እንግዲህ ቦንዲንግን ይጨምራል። ጡት ወተትን ቶሎ ልጁ ማግኘት እንዲችል ይሆናል። ከዛ ባሻገር ደግሞ የሀገራችን የጨቅላ ህጻናት ሞት ምጣኔ ከፍተኛ ነው። ከዛ ረገድ ምንም እንኳን ጥናቱ እዛ ላይ ትኩረት አድርጎ የሰራ ባይሆንም የሞት ምጣኔንም መቀነስ ችለናል። 3ቱም ሆስፒታሎች ላይ ይሄንን ማየትና መመልከት ችለናል። በእለቱ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ በቱላና በአዳሪ ሆስፒታሎች ጉብኝት የተደረገ ሲሆን ለህፃናት በሰው ሰራሽ ማሞቂያ ከሚሰጠው አገልግሎት በተጨማሪ እናቶች ገላ ለገላ እቅፍ የሚሰጡት እንክብካቤም ተመልክተዋል። የፋይናንስ ስርዓትን ለማዘመን ከኢትዮ ቴሌኮሙኒኬሽን ጋር የ11.2 ሚሊዮን ብር ስምምነት ውል መፈራረሙን የሲዳማ ክልል ገንዘብ ቢሮ ገለጸ። ስምምነቱ በ5 ዋና ዋና ተግባራት ላይ ያተኮረ መሆኑንም ቢሮው አስታውቋል። እንድሪያስ በቀለ ያዘጋጀውን ዘገባ ብሩክታዊት ብርሃኑ እንደሚከተለው ታቀርበዋለች።
የሲዳማ ክልል ፋይናንስ ቢሮ ኃላፊ አቶ ኃይለ ሀርሲሳ እንደገለጹት የፋይናንስ ስርዓትን በማዘመን የተለያዩ ብልሹ አሰራሮችን ለማስቀረትና የአገልግሎቱን ተደራሽነት ቀልጣፋ ለማድረግ ከኢትዮ ቴሌኮሙኒኬሽን ጋር በ5 ተግባራት ላይ የሚውል የ11.2 ሚሊዮን ብር የስምምነት ውል መፈራረማቸውን ገልጸዋል። ሁሉም ስራ በአንድ ቋት ለመቆጣጠር ለማየት ለመስራት ይመች ዘንድ የገባንበት አግሪመንት ነው። ይሄ ብቻ አይደለም። ይሄ ከቴሌ ጋር 11.2 ሚሊዮን ገባን እንጂ ሌሎች ተጓዳኝ ከዚህ ጋር የሚገጣጠሙ ስራዎች አሉ። በተለይ ከኢፔመንት ጋር ሌሎች ኤጂፕ አጠቃላይ የፔሮል ሲስተም ከቢሮ እስከ ወረዳ የምንሰራቸው ስራዎች ከዚህ ከዲጂታል ጋር የምንሰራቸው ስራዎች ናቸው። ከዚህ ጋር ተያይዞ ማናጅመንታችን የቢሮ ሰራተኞቻችን አጠቃላይ ወደ የተሻለ ሲስተም ውስጥ ገብተው ስራውን በማሳለጥ አገልግሎትን ማሳለጥ ስራዎችን ለመስራት ነው አሁን ዛሬ የገባ ነው። ይህ ትግበራ አሁን ከአሁን አግሪመንት ከገባንበት ጀምሮ ወደ ትግበራ ስለምንገባ 2018 በጀት ዓመት እስከምናጠናቀቅ እነዚህ ስራዎች አልቆ የተሻለ ፋይናንስ ስርዓትን መገንባት የተሻለ የፋይናንስ ሲስተምን መገንባት ዴቨሎፕ ማድረግ ሌብነትን መቀነስ ብልሹ አሰራርን መቀነስ ስለሚረዳ ይሄ ዛሬ የገባነው አጠቃላይ አግሪመንቱ ለፋይናንስ ቢሮ እንዲሁም ለክልላችን ትልቅ ተሞክሮ ይሆናል ብዬ አስባለሁ። የኢትዮ ቴሌኮሙኒኬሽን የደቡብ ዲስትሪክት ተወካይ አቶ ጁነዲን አብዱል ቃድር በበኩላቸው የመንግስትን ፖሊሲና ስትራቴጂ በተከተለ መልኩም የፋይናንስን ስርዓት ለማዘመን በገቡት ውል መሰረት በ2 ወር ውስጥ ሰርተው ለማስረከብ መስማማታቸውን ተናግረዋል። ለዚህ ትልቅ ሪጅን ብዙ የሚንቀሳቀስበትን ፋይናንስ ስርዓቱን ሰኪዩር ከማድረግ አንጻር አማራጭ የሌለውና ይሄን በጣም ጥሩ ነው። ሌላኛው እንግዲህ አቴንዳንስ በተመለከተ እንግዲህ አንዱ ሶሉሽናችን ነው። ከሶሉሽን አንጻር ዲቫይዝን የሚያካትት ነው። እነዚህን እንትሮች እንግዲህ ሰራተኛውን ባዮሜትሪክ እንትሮችን ጠቃላይ ያካትት ነው። ያ ማለት አሻራ ሊኖር ይችላል፣ የፌስ አይን ምናምን እነዛ ነው ያካትት ነውና ይሄም በጣም ትልቅ ሞዴል ለክልሉም ሞዴል ነው። ያው ፋይናንስ በራሱ ያንን ቀድሞ ካላደረገ ሌላኛውን በዛ መልኩ ማስተካከል አይችልምና ይሄም ትልቁና ዋናው ፓርት ነውና ሌላው ካስፐስኪ ነው የሶፍትዌር ኢሹ ነው። ሶፍትዌሩ እንግዲህ አንቲቫይረስ ነው። አንቲቫይረስ አንድ ካምፓኒ ከሌለው የትኛውንም ሰርቪስ ለሚያንቀሳቅሰው እንጂ አስተማማኝ አይሆንምና ከዛ አንፃር የኛውም ያቀረበንበት ሁኔታ ነው ያለውና ሌሎቹ ያው ኮኔክቲቪቲ እንትሮች ናቸው። ስለዚህ እነዚህን ጠቅላላ ባለመልኩ የ11.23 ሚሊዮን አካባቢ ነው እንግዲህ ዛሬ ላይ በዚህ እንትን ላይ ተፈራረም ነው። ስለዚህ እነዚህ እንትኖች ሶሉሽኖች ዲቫይሶች እና ሶፍትዌርን በተመለከተ በውሉ መሰረት በገባነው ውል መሰረት ያው አንደኛ ስናቀርብ እንትን የሚለው አለ። ሁለተኛ ከቀረበ በኋላ ሶስተኛ ደግሞ ቴስት ከተደረገ በኋላ ያን ሂደት ተከትሎ የሚሰራ ነው የሚሆነውና ስለዚህ ውሉን መሰረት ያደረገ የማቅረብ የማስኬድ የመከታተል እና መጨረሻ ላይ ደግሞ ፕሮጀክቱን የመዝጋት ሁኔታ ይኖራል ማለት ነው። የክልሉ ፋይናንስ ቢሮ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዳይሬክቶሬት ዳይሬክተር አቶ ፍቃዱ ማሞም በክልሉ የሚገኙ 112 የሚሆኑ ተቋማት በበይነ መረብ ከክልሉ ማዕከላት ጋር የተሳሰሩ መሆናቸውን ጠቅሰው በቴክኖሎጂ አጠቃቀም ዙሪያ በፋይናንስ ዘርፍ ለተሰማሩ ባለሙያዎች በየጊዜው ስልጠና የሚሰጥ ማዕከል መቋቋሙንም አስገንዝበዋል። አብዛኛውን የመንግስት ፋይናንስን ሲስተም ወደ ወረዳ ኔት ወይም ደግሞ ወደ ዲጂታል ውስጥ ከተናል። ይሄን ደግሞ ፕሮቴክት ለማድረግ ሴኩሪቲውን ከፍ ለማድረግ የፋይሮል አገልግሎት ዲቫይሱን ከቴሌ የምናገኝ ይሆናል። በኮንፊገሬሽኑም ከዚህ በኋላ ባለውም የሚደግፉን ይሆናል። ሌላው ልክ እንደዚሁ ደግሞ አንቲቫይረስ ነው ከነሱ የምንገዛው። ይሄ ኦልሬዲ የእያንዳንዳችን የመሰረታዊ ኮምፒውተር ደህንነት የሚያስጠብቅ የሰርቨሮቻችንን ደህንነት የሚያስጠብቅ ነው የሚሆነው። ይህም ከፍተኛ የሴኩሪቲ ዴቨሎፕመንት ነው ለኛ የሚሆነን ማለት ነው። ሌላው ከኢትዮ ቴሌኮም ጋር የተፈራረምነው የባዮሜትሪክ ዲቫይስ ነው።
ይሄ ያው አሁን ናዌዴይስ ማንኛውም አቴንዳንሶች በዲጂታል መንገድ እየሆኑ ነው። ባዮሜትሪክ ስንል የፊት አሻራ ሊሆን ይችላል፣ የጣት አሻራ ሊሆን ይችላል። በዛ መንገድ ሰዎች አቴንዳንስ እንዲሞሉ ይሄን ደግሞ ከኤችአር ሲስተም ጋር የሚያገናኝ ነው። ከጤና ተቋማትና ከከተማ ነዋሪዎች ከየቤቱ የሚወገዱ መድኃኒቶች የሐዋሳ ሐይቅን መበከል መቻላቸውን ጥናቶች አመለከቱ። የሐዋሳ ከተማ የአደጋ ስጋት ስራ አመራር ዘርፍ ከፌዴራል የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ጋር በጋራ በመሆን የሐዋሳ ሐይቅን ከብክለት መከላከልና የደረቅ ቆሻሻ አወጋገድን በሚመለከት ከሐዋሳ ከተማ ከተለያዩ የማህበረሰብ ክፍሎች ከተወጣጡ አካላት ጋር የውይይት መድረክ አካሂዷል። ክብረ በዓል መላኩ ዝርዝር አላት። የፌዴራል የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ከሐዋሳ ከተማ የአደጋ ስጋት ስራ አመራር ዘርፍ ጋር በጋራ በመሆን በዩኤንዲፒ በተገኘ የገንዘብ ድጋፍ ሬዚለንት አርባን ፊውቸርስ በተሰኘ ፕሮግራም አዘጋጅነት የሐዋሳ ሐይቅን ከብክለት መከላከልና የደረቅ ቆሻሻ አወጋገድን ዘመናዊ ማድረግ በሚል ሀሳብ ከሐዋሳ ከተማ ከተለያዩ የማህበረሰብ ክፍሎች ከተውጣጡ አካላት ጋር የውይይት መድረክ አካሂዷል። በመድረኩም የሐዋሳ ዩኒቨርሲቲ በሐዋሳ ሐይቅ ላይ የሰራው ጥናታዊ ምርምር ቀርቧል። ከጤና ተቋማትና ከከተማ ነዋሪዎች ከየቤቱ የሚወገዱ መድኃኒቶችና ሌሎች ቆሻሻዎች የሐዋሳ ሐይቅን እየበከለ ስለመሆኑ በጥናት መረጋገጡን የገለጹት በሐዋሳ ዩኒቨርሲቲ መምህርና ተመራማሪ ዶክተር ዳንኤል ወልደ ሚካኤል ይህ ደግሞ ሐይቁ ውስጥ የሚኖሩ ብዝሃ ሕይወቶችን ከመጉዳቱ ባለፈ በተዘዋዋሪ በሰው ልጅ ጤና የሚያስከትሉ ስጋቶች እንዳሉት ጥናቱ ጠቁሟል ብለዋል። እኛ ዲፔንድ ሆነን ያጠናነው ሌኩ ላይ ነው። የሌኩን ውሃ ሌክ ውስጥ ያለ ፕላንት እንደገና የሌክ ሴዲመንት የሚባለው የጭቃው ፓርት ማለት ነው። ዋናው የፖሉሽን ማጠራቀሚያ ቦታ ነው የሌኩ ታችኛው ክፍል ማለት ነው። እነሱን ሳምፕል ወሰድን። እንደገናም ደግሞ በሐይቁ ዙሪያ ያለውን ግብርና ላይ ያለውን የፋርም ሶይል ወሰድን። እንደገናም ደግሞ ቬጂቴብል ከቬጂቴብል አንድ መርጠን ወሰድን ቲማቲም እና እነዚህ ውስጥ አሁን ያልናቸውን ነገሮች ነው ያጠና ነው። በተለይ ሌኩ ላይ ብዙ ሳምፕል ወስደን ስዊድን ሀገር በሚገኝ ዩኒቨርሲቲ ኡሚያ ዩኒቨርሲቲ የሚባል እዛ ነው ያሰራ ነው እና የመድኃኒት ፖሉሽን ከሚጠበቀው በላይ ፖሊዩትድ ነው ሌኩ። ስለዚህ በጣም አስፈሪ ነው። መጠኑም ከፍ ያለ ነው። እንግዲህ ምንጮቹ እነዚህ መድኃኒት ምንጮች በቅርብ ሆስፒታሉም አለ። እንደገናም ደግሞ ከየቤቱ የሚወጣው መድኃኒት ሰው ኤክስፓየርድ ሲያደርግበት ዝም ብሎ የሚጥለው ዲስፖዛል ሳይት ከማንኛውም ዌስት ጋር ነው። ስለዚህ ተጠርጎ ተመልሶ ወደ ሐይቅ ስለሚመጣ ሐይቁ ሙሉ ለሙሉ በመድኃኒት የተበከለ ነው ማለት ይቻላል። የሲዳማ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ አበራዊላ እነዚህን የአደጋ ስጋቶች ለመቅረፍ ከማህበረሰቡና ከሚመለከታቸው ባለድርሻ አካላት ጋር መግባባት ላይ መደረሱን ገልጸዋል። ለሰው ጤና በአንድም በሌላም መልክ ተጽዕኖ የሚፈጥሩ ነገሮችን የመቆጣጠር ጉዳይ የመንግስት ሚና እንደተጠበቀው ነው። ሆኖ ግን እዛ ላይ የተገኙ በትምህርት ተቋማት የአካባቢ ጥበቃ ክለባት እንዲሳተፉ የተደረጉበት ሂደት ነው ያለው። እንደዚሁም ደግሞ የከተማው ነዋሪ የተለያዩ ቤተ እምነት ኃላፊዎችም ጭምር የተሳተፉበት ሂደት ነው ያለውና እነዚህም ጭምር ሚናቸውን መወጣት እንዳለባቸው በየቤተ እምነቶቻቸው እንደዚሁም ደግሞ ነዋሪውም ጭምር በተለያዩ እድሮች በሚሰበሰብበት ጊዜ የደረቅ ቆሻሻ አወጋገዱ የሚመክኑና የሚበሰብሱና የማይበሰብሱ ቆሻሻዎችን እየለየም ጭምር በተለይ አሁን ከዚህ በከተማ የተጀመረውን የአርባን አግሪካልቸር ላይ ጥቅም ላይ ሊውል በሚችልበት የሙያ ድጋፍ የሙያ እገዛ እየተደረገም ጭምር የሚወገደው የቆሻሻ መጠንን በመቀነስ ላይ የራሱን ሚና ጭምር መወጣት እንዳለበትም ጭምር የተስማማንበት ሂደት ነው ያለውና በአጠቃላይ እነዚህ ሲጠቃለሉ የሰው ጤናን ለአደጋ ተጋላጭ በማድረግ እንደዚሁም ደግሞ የብዝሃ ሕይወትንም ጭምር በማናጋት የተለያዩ የእጽዋትና የእንስሳት ብዝሃ ሕይወቶችም ጭምር ለአደጋ ተጋላጭ እንዳይሆኑ መሰራት እንዳለበት ጭምር ነው ከስምምነት የተደረስ ነው። የሐዋሳ ከተማ የአደጋ ስጋት ስራ አመራር ዘርፍ ዳይሬክተር አቶ አሊቶ ገሞ ችግሩን ከስሩ ለመቅረፍ የሚመለከታቸው አካላት ተባብረው መስራት አለባቸው ብለዋል። አጠቃላይ የከተማችን ማህበረሰብ እያንዳንዱ ከግለሰብ እስከ ኢንዱስትሪ ድርጅት ድረስ ያለ ማህበረሰብ ቆሻሻን ከምንጩ መለየት መቻል አለበት።
አካባቢውን 25 ሜትር ድረስ ማጽዳት አለበት። ኢንዱስትሪው 50 ሜትር ድረስ ማጽዳት አለበት። እያንዳንዱ ማህበረሰብ በአሁን ባለው የኢንዱስትሪና የበካይ ተቋማት ቁጥጥር የአካባቢ ብክለት ቁጥጥር አዋጅ 300/2002 ከሚቀጥለው ሰኞ ጀምሮ ሁሉንም ወደ ተግባር የምናስገባ ነው የሚሆነው። ቅጣቶችን እየቀጣን ነው የምንሄደው። ያው በዛው ልክ አንዱ ፌስታል ነው። ፌስታልን ደግሞ ወደ ባዮዲግሬደብል እንዲቀየር እየሰራን ያለ ነው። እሱን ቀጥለንበታል። ቅጣቱ ሁሉንም ስለሚያገኝ ያን ቅጣት እንዳያገኘው ማህበረሰባችን ነቅቶ የሐዋሳን ሐይቅና ራሱንም ሐዋሳን እንደ ስሟ ውብ ማድረግ ስለሚያስፈልግ እያንዳንዱ በዛ ቁጭት ውስጥ ገብቶ መስራት አለበት። ሐዋሳን ከተማ ጽዱና ውብ ከማድረግ ረገድ በርካታ ስራዎች እየተሰሩ ስለመሆኑ የተናገሩት የሐዋሳ ከተማ አካባቢ ጥበቃ የአየር ንብረት ለውጥ ዳይሬክተር አቶ አመለወርቅ ገብሩ የማህበረሰቡ የቆሻሻ አወጋገድ ስርዓት ዘመናዊ ሊሆን እንደሚገባ ገልጸዋል። ይሄን አደጋ ለመከላከል የተለያዩ ስቶክሆልደሮች ወይም የሚመለከታቸው አካላት ተባብሮ መስራት አለባቸው። አሁንም ተባብሮ እየሰሩ ያሉበት ሁኔታ ነው ያለው። እዚህ ከአካባቢ ጥበቃ አንጻር ከሬጉሌሽን አንጻር ማለት ነው ስርዓት ከማስያዝ አንጻር ኢንዱስትሪ ፓርኮችን፣ ሆስፒታሎችን ቁጥጥር አድርጎ ስርዓት የማስያዝና ብክለት የሚያመጡ ቆሻሻዎችን እዛው ትሪት አድርጎ እንዲያስቀሩ ሲሪየስ ቁጥጥር ይደረጋል። የቆሻሻ አወጋገድ ስርዓታችንን መቀየርና የሐይቁን ንጽህና መጠበቅ ከሁሉም ማህበረሰብ እንደሚጠበቅ ተገልጾ የአደጋ ስጋት የሁሉም ባለድርሻ አካላት ስራን የሚፈልግ በመሆኑ የሚመለከታቸው የመንግስት አካላት ትኩረት ሰጥተው ሊሰሩ እንደሚገባ በመድረኩ ተመላክቷል። የመደመር መንግስት መጽሐፍ እንደ ሀገር ያሉብንን ፖለቲካዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ችግሮቻችንን በመፍታት ሁለንተናዊ ብልጽግና የሚረጋገጥበት ቁልፍ እንደሆነም የሐዋሳ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ አየለ አዳቶ ተናገሩ። ኃላፊው ይህን ያሉት ከኤስቢሲ ጋራ ባደረጉት የመደመር መንግስት የመጽሐፍ ዳሰሳ ላይ ነው። ናርዶስ አየለ ተጨማሪውን ይዘዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ለትውልድ ካበረከቷቸው መጽሐፎች መካከል ከወራት በፊት ያስመረቁት የመደመር መንግስት መጽሐፍ አንዱ እንደሆነ ይታወቃል። መጽሐፉ የመደመር መንግስትን የኋልዮሽ ጉዞና መዳረሻ በጉልህ የሚያሳይ መጽሐፍ እንደሆነ የሐዋሳ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ አየለ አዳቶ ተናግረዋል። የመደመር መንግስት መጽሐፍ ስመለከተው ምን ያክል ህዝብን ማህበረሰብን የማህበረሰብ አካላት የሆኑትን በአንድነትና በመተባበር ስራዎችን ውጤታማ በሆነ መንገድ መስራት እንደሚቻል አቅጣጫን የሚያሳይ ጎዳናን የሚያሳይ ሂደትን የሚያሳይ ከተባበረንና ከተቀናጀን ማሸነፍ እንደምንችል የሚያሳይ መጽሐፍ ነው ብዬ ነው የማስበው። አክለውም በመጽሐፉ በምዕራፍ 3 የመሻገሪያ መንገድ ላይ ከተነሱ ሀሳቦች መሀል አንዱ የፈጠራ መንገድ መሆኑ ይታወቃል። መንግስት ዩኒቨርሲቲዎችን የምርምር ማዕከል ማድረጉ የመደመር መንግስት አንዱ እሳቤ እንደሆነም ገልጸዋል። ዩኒቨርሲቲዎች ይህንን የማመዘንና የፈጠራ ስራን ለመስራት ትልቅ ኃላፊነት ያለባቸው ተቋማት ናቸው። እንደ ዩኒቨርሲቲም እንደ ሀገርም በአሁኑ ጊዜ ዩኒቨርሲቲዎችን የማመዘንና የልየታ ስራ ተሰርቷል። ከልየታ ውስጥ ለምሳሌ በሀገር ውስጥ 8 ዩኒቨርሲቲዎች የምርምር ዩኒቨርሲቲ ተብለው ተለይተዋል። በምርምር ዩኒቨርሲቲዎች ውስጥ በርካታ ስራዎች እየተሰሩ ናቸው። አንዱ ተቋም ደግሞ የኛ የሐዋሳ ዩኒቨርሲቲ ተቋም በሐዋሳ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ዙሪያ በርካታ ስራዎች እየተሰሩ በሁሉም ዘርፍ አንዳንዱ ዘርፍ በግብርናው ዘርፍ እየተሰሩ ያሉት የግብርና ምርትን ለማመዘን የሚሰሩ የፈጠራ ስራዎች አሉ። በአገልግሎት ዘርፍ እየተሰሩ ያሉ፣ በቴክኖሎጂ ዘርፍ እየተሰሩ ያሉ የፈጠራ ስራዎች አሉ። እንግዲህ በርካታ ስራዎች በዩኒቨርሲቲዎች ውስጥ እየተሰሩ እንዳሉ ማየት ይቻላል እና እነዚህ ነገሮች እንግዲህ ለሀገራችን ከድህነት ከኋላ ቀርነት ለመውጣትና ቅድም እንማነሳቸውን የኋላ ታሪኮቻችን ተሻግረን ለመውጣት ወሳኝ ሚና ይጫወታሉ ብዬ አስባለሁ። በመደመር መንግስት ከተነሱ ጉዳዮች መሀል አንዱ መፍጠር ብቻ ሳይሆን መፍጠንም አስፈላጊ እንደሆነ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንንም በመጽሐፋቸው ማካተታቸውን ጠቅሰው የመፍጠን እሳቤ እንደ ሀገር ያለንን የስራ ባህል ከፍ ያደረገም እንደሆነ ተናግረዋል። መፍጠን ማለት ከኋላ ወደፊት ለማምጣት ትልቅ ስራ የምንሰራበት ተግባር ነው ብዬ አስባለሁ።
በርካታ ተግባሮቻችን ቅድም እንዳልኩሽ ወደ ኋላ ቀርተናል። አሁን ደግሞ ወዳደጉት ሀገራት ቀዳሚ ለመሆን በእድገትም በብልጽግናም በቴክኖሎጂም በሁሉም ነገር ቀዳሚ ለመሆን መፍጠን ያስፈልገናል። ፍጥነትን የምንጨምርበት መሳሪያዎች አሉ። አንደኛው እና ዋናው ትጋትን የተላበሰ ጠንካራ የስራ ባህል። በነገራችን ላይ በአሁኑ ጊዜ በማህበረሰባችን ውስጥ እየሰረጸ ያለው በማህበረሰባችን ውስጥ በውጤታማነት ስራዎቻችን እየሰራን ያለነው የስራ ባህላችን እጅግ በጣም የተሻሻለበት ሁኔታዎች ማየት ይቻላል። የለመድነው 8 ሰዓት መስራት ነው። አሁን ግን 8 ሰዓት መስራት የሚለው ባህል እየቀረ መጥቷል። ከ8 ሰዓት በላይ ማታም ቢሆን ሌሊትም ቢሆን ጠዋትም ቢሆን እየተሰራ ያለበት ጊዜ ነው። በኮሪደር ልማቱ ማየት እንችላለን። በዚሁ በቅርባችን በሐዋሳ ውስጥ ያለውን እንኳን ስናየው ምን ያክል በፍጥነት እየተሰራ እንዳለ በቅርብ ጊዜ ያየነው። በወራት ውስጥ በአመታት የተከማቹ ነገሮች በወራት ውስጥ እየሰራ ነው ያለውና ይህን ስንመለከት ማህበረሰባችን ውስጥ ያለው የስራ ባህል መለወጥ ትልቅ ምርታ ያመጣ ነው ያለው። ከዓለም ወደ ኋላ ያስቀረን ጉዟችንን በመቅረፍ ከጊዜ በመቅደም መደመራዊ የዝላይ መንገድን ተግባራዊ ማድረግ እንደሚጠበቅብንም አቶ አየላ አዳቶ አክለው ገልጸዋል። ብዙ ወደ ኋላ ቀርተናል። አሁን ብዙ ወደ ኋላ የቀረነውን ነገር ሁለት ነገሮችን ነው ያስቀምጡት በዛ ቦታ ውስጥ። አንደኛው ደረጃ በደረጃ እንግዲህ መሰላል መውጣት ነው። ቀስ ብሎ ምን ማለት ነው? ወዳደጉት ተርታ ለመሰለፍ መጣር ነው። ይሄ አንዱ ነው፣ ጥሩ ነገር ነው። ሁለተኛው ደግሞ እነዚህ ብዙ መንገዶች ሄደው ያደጉ ሀገራት ተርታ ለመሰለፍ ብቻ ሳይሆን እኛ ደግሞ ካደጉ ሀገራት ቀድመን ደግሞ ዘለን ማለፍ እንዳለብን ነው። በጣም ትልቅ ትልም ነው። በጣም ትልቅ ትልም ነው። በቀጥታ መቀላቀል ይቻላል። ዘለን በቀጥታ ወዳደጉት ሀገራት እንደውም ደግሞ በጣም እዛ ጋር ደስ የሚያለኝ አዳዲስ ፈጠራዎችን በፈጠር ከዓለም አደጉ ሀገራትን ቀዳሚ ሆነ መሆንን የሚቻልበት ሁኔታዎችን አስቀምጣሉ። በመጨረሻም ከውጭ ሲአይኤ በቻይና ወታደራዊ ባለስልጣናት ላይ ያነጣጠረ የምልመላና የቅጥር ጨረታ በበይነ መረብ ላይ አወጣ። ሲአይኤ በትላንትናው ዕለት ያጠናቀረው በቻይና ወታደራዊ አመራሮች ላይ ያነጣጠረ የቪዲዮ ምልመላ ማስታወቂያ ቀዳሚ ዓላማ ያደረገው የቻይናው ፕሬዝዳንት ዢ ጂንፒንግ በቅርቡ የቻይናን ህዝባዊ ሰራዊት ውስጡን ለማጽዳት በሚል በወሰዱት እርምጃ ላይ ውዥንብር እና ጥርጣሬ ማጉላት እንደሆነም ዘገባዎች ይጠቁማሉ። ማርያማዊት ብጻተ ተጨማሪውን ይዘዋለች። የአሜሪካ የስለላ ተቋም ሐሙስ ዕለት የቻይና ይፋዊ የስራ ቋንቋ በሆነው በማንድሪን ቋንቋ የወታደራዊ ምልመላ ቪዲዮ ለቋል። በቪዲዮም ላይ የቻይና ብቁ ወታደራዊ መኮንኖች ከሰራዊቱ ተባረው በመተካቸው ሀገራቸውን ከመጠበቅ ይልቅ ኪሳቸውን መሙላት ብቻ በሚፈልጉና ልምድን በሌላቸው መሪዎች በመተካታቸው ያዘነ የሚመስልና በፈጠራ የተዘጋጀ መካከለኛ ደረጃ ወታደራዊ መኮንን ከሲአይኤ ጋር ለመገናኘት መወሰኑን ሲገልጽ ይታያል። ቪዲዮ የተለቀቀው የቻይናው ዢ ሙስና ብቻ ሳይሆን የፖለቲካ ታማኝነትም መፈተሽ አለበት በሚል የቻይናን ሰራዊት በዘመቻ መልክ ለማጥራት የበወዙበትን እርምጃ ተከትሎ ነው። እኛን ለመምራት ብቁ የሆነ ማንኛውም ሰው እንደ ስጋት ተቆጥሮ ክብርን በሚነካ አግባብ ይወገዳል ሲል ምናባዊው የቻይና ወታደራዊ መኮንን በሲአይኤ ቪዲዮ ላይ ይናገራል። ይህን የሚናገረው ሌሊት ላይ ከአንድ ወታደራዊ ተቋም ተደብቆ ከወጣና በቆመ መኪና ውስጥ ሆኖ ከላፕቶፕ ላይ ፋይሎችን ለሲአይኤ ከመላኩ በፊት ነው። እኔ ወታደር ነኝ፣ ቃል የገባሁት ቤቴንና ሀገሬን ለመጠበቅና ለመከላከል ነው። ሀገሬን ለማገልገል የምመርጠው መንገድ ይህ ነው ይላል ምናባዊው ወታደር።
እንደ አውሮፓውያኑ አቆጣጠር ከ2023 አጋማሽ ጀምሮ ቻይና ከአንድ ደርዘን በላይ የሚሆኑ ከፍተኛ መኮንኖችና ጀነራሎችን ከስልጣን አባራለች። የቻይና መንግስት የዢን የቅርብ አጋርና የሀገሪቱ ከፍተኛ ጀነራል በሆኑት በዛንግዮጂያ ላይ ምርመራ እያካሄደ እንደነበር አስቀድሞ በጥር ወር ላይ ገልጾ ነበረ። ይህ እርምጃ የሀገሪቱን ከፍተኛ ወታደራዊ አመራር ለሁለት ሰዎች ብቻ እንዲተው ያደረገ ነበር። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ሊዩ ፔንግዩ በበኩላቸው የሲአይኤ ቪዲዮ የቻይናን ብሔራዊ ጥቅም የሚጎዳ ከፍተኛ የህግ ጥሰትን የያዘ ነው ብለዋል። ቻይና ድርጊቱን በጽኑ ታወግዛለች። እናም በጸረ ቻይና ኃይሎች ከውጭ የሚደረገውን ሰርጎ ገብነትና ሻጥር በቁርጠኝነት ለመመከትና ለመቀልበስ ሉዓላዊነቷን ለማስከበር ደህንነቷንና የልማት ፍላጎቷን ለመጠበቅ አስፈላጊ የሆነውን እርምጃ ሁሉ ትወስዳለች ብለዋል። ሊዩ በቻይና ባለስልጣናት ላይ ያነጣጠረ የሲአይኤ ምልመላ ቪዲዮ ክሊፕ ሲወጣ ለሶስተኛ ጊዜ ነው። ስማቸው እንዳይገለጽ የፈለጉ የሲአይኤ ባለስልጣን ቪዲዮ በሚሊዮን የሚቆጠሩ ሰዎች ጋር ደርሶ ለኤጀንሲው አዳዲስ ምንጮች እንዲገኙ አነሳስቷል ሲሉ ተናግረዋል። ባለስልጣኑ ቪዲዮዎቹ የማይጠቅሙ ቢሆን ኖሮ ሲአይኤ ማውጣቱን አይቀጥልም ነበር ሲሉ አክለዋል። ባለፈው አመት ሲአይኤ በማንድሪን ቋንቋ የሰራው ቪዲዮ በዘመቻ ብዙ የቻይና ዜጎች ጋር ደርሷል እና ብዙዎች ህይወታቸውን ለማሻሻል ብሎም ሀገራቸውን በተሻለ ሁኔታ ለመለወጥ መንገድ በመፈለግ ላይ እንዳሉ እናውቃለን ሲሉ የሲአይኤ ዳይሬክተር ጆን ራትክሊፍ በኢሜይል የተላከ መግለጫ ላይ ተናግረዋል። የቻይና መንግስት ባለስልጣናትና ዜጎች በጋራ ወደ ብሩህ ተስፋ እንዲሰሩ እድል መስጠታችንን እንቀጥላለንም ብለዋል። እንደ አውሮፓውያኑ አቆጣጠር ከ2010 እስከ 2012 በቻይና ውስጥ ያለው የሲአይኤ የስለላ መረብ በቤጂንግ መፍረሱ ይታወሳል። በዚህም በ2018 የውጭ ፖሊሲ መጽሔት ምርመራ ባወጣው መረጃ መሰረት ቢያንስ ለ30 ሰዎች ሞትና እስራት ዳርጓል። የአሜሪካ የስለላ መረብ ውድቀት በከፊል ከተበላሸ የመገናኛ ዘዴና ስነ ተግባቦት ጋር የተያያዘ ነው ሲሉ የፖለቲካን ምሁራን ይተነትናሉ። መረጃው የብሉምበርግ፣ ኤንቢሲ ኒውስ እና አልጀዚራ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።